የምንጠያየቅበት ጊዜ አይደለም። አንቺ ሚራ ያምሻል እንዴ? ሳትነግሪኝ ቆይ ብሩን ይዘሽ ትሄጃለሽ? ብሩን ከፈለግ ቶሎ ብለና እየተከተሉኝ ነው። እርግጠኛ ነኝ ገንዘብ መያዜን ደርሶብኛል። ሮቤል አውቋል እያልኩ እኮ ነው። ይኸውልሽ አደራ ሚራ፣ አደራ ሚራ፣ እኔ እመጣለሁ። ብቻ ብሩን እንዳትሰጫችሁ እሺ? ታገሽ፣ አደራሽ። መጣሁ። እየተከተሉኝ ነው። ከዚህ በላይ ማውራት አልችልም። በቃ መጣሁ። በቃ እንዴ ወይ መቶም ከሆነ በቃ አስበላች። ወይኔ አስበላች ብሬን። ወይኔ ሮቤል። ቆይ ቢመጣ ምን ልታደርግ ነው? ምን አደርገዋለሁ ብለሽ ነው? እና ታዲያ ለምንድን ነው እዚህ የሚመጣው? ወንድሜንና አንቺን ለብቻችሁ ፈልጋችኋለሁ። ብዙ የምናወራው ነገር አለ። ቁጭ ብለን ካወራን እኮ ረጅም ጊዜ ሆነን። እሺ አሁን እኔን ፍታኝ። እኔ ላስሬ መቆየት አልችልም። ቀልደኛ። አልፈታሽም። ላዝናናሽ እኮ አይደለም ያመጣሁሽ። እና አሁን ልገለን ነው? ተው። አሁን የምታደርገው እያንዳንዱ ነገር በኋላ። አድናን ሚራን በእጁ አስገብቷታል፣ አግቷታል ማለት ነው። ምን ልታደርገን ነው ብላለች። አሁን አንድ ነገር ነው የምፈልገው፣ ሮቤልን ወደዚህ እንዲመጣ ታደርጊዋለሽ ብሏታል። ይሄ ነገር በጭራሽ አላደርግም ብለዋለች። ግን ደግሞ ሚራ ይሄ ነገር እንደምታደርጊ ፈጥነሽ ሮቤል ወደ አንቺ እንዲመጣ አድርጊ ብሏታል። ሮቤል አሁን ላይ በጣም ተጨናንቆ ነበረ። ስልክ ስትደውልለት ሚራ ስልክ ስትደውልለት ፈጥነህና እንድትለው ነበረ አድናን ያስጠነቀቃት ነው። እዚህ ከመጣ በኋላ ምን ልታደርግ ፈልገህ ነው ብላለች። እሱ እንኳን ሲመጣ እናወራለን ብሏታል። ሚራ ወደ ሮቤል ስልክ ደውላለች። ሮቤል አሁን ላይ ብሩን ሊወስዱብኝ ሌባት እየተከታተሉኝ ነው፣ በፍጥነት ይዘህና ብለዋለች። እንዴት አንቺ እኔን ሳትነግሪኝ ብሩን ይዘሽ በዚህ ፍጥነት ወጥተሻል ብሏታል። መልሶ እሷንም ቁጣ ላይ ብሏት ነበረ ብዙ ማውራት እንደማልችልና እና ፈጥነህ ካልደረስክ ብሩንም ታጠዋለክ ብላለች። በዚህን ሰዓት በሺ በቃ ተጠንቀቂ፣ ብሩንም መጥቼ ወስደዋለሁ፣ እደርስልሻለሁ ሚራ ጠንከር በይ እያላት ነበረ። አድናንን በጣም በጥያቄ ስታፋጥጠው ነበረ። ሮቤል እዚህ ከመጣ በኋላ ምን ልታደርገው ፈልገህ ነው? ፍላጎትህ ምንድን ነው ብላ አድናን ጠይቀዋለች። ከወንድሜና ከአንቺ ለብቻችሁ ልተዋችሁ ፈልጌ እኮ ነው። ያው ብዙ ከተጨዋወትን በጣም ስለቆየን ነው ብለዋታል። በዚህን ሰዓት ፍላጎትህ ምንም እንደሆነ ባይገባኝም ግን ያካሄድህ ነገር አላማረኝም ብለዋለች። ሚራ በቃ ፍታኝና ሁሉን ስለዚህ አሁን ላይ ፍታኝ ብለዋለች። በጭራሽ ልፈታሽ አልችልም። ሮቤል ግን እዚህ እንዲመጣ አሁን ላይ እንዲመጣ አድርጊ ብለዋታል። ሮቤል ይሄ ነገር በጭራሽ መሆን አልነበረበትም። ሚራ እንዴት አድርጊያለሽ? ሚራ በጣም ከባድ ስህተት ነው ሰራሽው። እንዴት እኔን ብሩን ሳትነግሪኝ ሄደሻል ብሎ በጣም ተበሳጭቶ ነበረ። የሚራ ንግግሮች እየሸወደችኝ ነው፣ ብሩ እኮ ቤት ነው ያለው ብሎ በጣም እርግጠኛ ሆኖ ሲፈልገው ነበረ። በዚህን ሰዓት ግን ብሩም አልጋ ስር ባስቀመጠችበት ሲፈላልግ ሊያገኘው አልቻለም። በጣም ተበሳጭተዋል። ይሄ ነገርማ ከእጄ መውጣት የለበትም፣ ብሩ ከሌለኝ እኮ እኔ በቃ ከስር ያለው ማለት ይቻላል ብሏል። በጣም ተናዶ ነበረ። ሮቤልም ወደዛ ያመራ የቀጠረችበትንም ቦታ ስልኩ እጇ ላይ ስላልነበረ አድናን ነበረ የሮቤልን መምጣት ሲጠባበቅ የነበረው። በዚህ ሰዓት ሮቤል ወደዛ አምርቷል። ሚራ ብሩንም ለማዳን ብሎ ሮቤል የብር ያለው ፍቅር አድናን አውቆበታልና ፈጥኖ ነበረ የደረሰው። ሮቤልም ትንሽ አለፍ እስከሚል ድረስ ስትጠብቅ ነበረ። አድናን ግን በዚህ ሰዓት አቤት ያንተ ፍጥነትክ እያለ ነበርና ሮቤል ደግሞ እዚህ አካባቢ ምን ልታደርጊ ትችያለሽ? እዚህ አካባቢ ለምንስ መጣሽ እያለ ነበረ። ሮቤል በሚራ እርግጠኛ አልነበረም። ሮቤል ግን አሁን ላይ በአድናን ተጠቅተዋል። አድናን ከኋላ መጥቶ ሮቤልንም ሚራ እንዳገታት ራሱን እንዲስት አድርጎታል። በመጨረሻም ሁለቱም አንድ ላይ አስሯቸዋል። ሚራ ከመጀመሪያ ጀምሮ የወሰዳትና ያገታትንም ቦታ ላይ ከዛ በፊትም ታውቂያለሽ ሮቤል እዚህ አምጥቼው ነበርና አሁን ላይ አንቺም ተጋብዘሻል ብሏታል። ዳግመኛ ሮቤል አሁንም እዛው ቤት ነው የወሰደው ለሁለተኛ ጊዜ አንድ ቤት ያሰረበትን ወስዶታል። በዚህን ሰዓት ሮቤል
በጣም ደንግጦ ነበረ። ሜራ ሮቤልና ሜራ አብሮ አስሯቸው ነበርና ኋላ ከኋላ አስሯቸው፣ ግን ደግሞ አድናን ያደረገው ነገር ሮቤል ላይ ሽጉጥ አነጣጥሮበትና ሜራ በእግሩ አስሮት ነበርና በጣም ሜራ ስታለቅስ ነበረ። የሮቤልን ውድቀት አልፈልግም ብላ ሮቤልን እንድትተኩስበት እውነቱን ካልተናገረች በወረቀቱ እስቤ እንትን እለዋለሁ ብሏል። በራሱ ባሰረው ገመድ ላይ ሜራ እንድትተኩስበት ነው አደርጋለሁ ብሎ ያሰበው። ሜራ በጣም ፈርታለች። ሮቤል አድናን ከመጀመሪያ ጀምሮ ደካማ ጎኗ አስቦ ነበረ ይሄ ነገር ያደረገው። በመጨረሻም ተሳክቶለታል። አድናን ሁለቱን ካሰራቸው በኋላ አሁን ላይ የሁለታችሁ መጨረሻ አሁን ሞት ነው የሚሆነውና መጨረሻችሁ እንዲያበቃ ፈጥናችሁ ንገሩኝ፣ ሳራ የት ናት ብሎ አስጨንቋቸዋል። በዚህ ሰዓት ሜራ ምላሽም አልነበራትም። ሳራ ብላ ምንም መናገር አልቻለችም ነበረ። ግን ደግሞ ሮቤል አሁንም ዳግመኛ ለመዋሸት ሞክሯል። ሮቤል ንግግሩ ሁሉ ወደ እሱ እንደሚያመራና በሜራም ላይ የያዛት ነገር ነበረ። አድናን ግን አንድ ስህተት ነበረ የሰራው። ሜራ ስልኩ በእጁ አስገብታለት ነበረ ካሰራት በኋላ። ግን ደግሞ ስልኳ እንኳን በፓስዋርድ ስለቆለፈችበት ስልኳ ውስጥ ያለውንም የሳራ የሞተችበት ቪዲዮ ማግኘት አልቻለም። ግን ደግሞ ሁለቱን ካሰራቸው በኋላ አሁን ላይ ጥያቄውን ቀጥሏል። ሜራ ፈጥነሽ ሁለታችሁም አሁን ሳራ የት ናት ብሎ አፋጧቸዋል። አለበለዚያ ሁለታችሁም ትሞታላችሁ ብሏል። በቅድሚያ ሮቤል ይሞታል ብሏታል። ሜራ በጣም ስቅስቅ ብላ ስታለቅስ ነበረ። በመሀልም ሳራ ወዴት ሄዳለች ብሎ በጣም እያፋጠጣቸው ነበረ። አድናን ከሉሃና ቃል ገብቶላታል። ሉሃና ደግሞ ሜራ በጣም ሮቤልን በዚህ ያክል እንደምታፈቅረው ስለነገረችው ለእሷ ብዙ መስዋዕት እየከፈለላት ነው፣ እሱ ግን ፍላጎቱ ሌላ ነው ብለዋታል። አድናን የሮቤል መጨረሻና የሮቤል ራስ ወዳድነት በጣም ተረድቶ ነበረ። ሮቤል እኮ በጣም ጨካኝና ራስ ወዳድ ነው፣ ስለዚህ እንደዚህ አይነት ነገር አይገባውም ብሎ ለሉሃና ነግሯታል። ሉሃና አሁን ላይ ሮቤልን አስጨንቋት ነበረ። አንተ እንኳን ዞር ብዬ እንኳን አላይህምና አንተ መቼም ቢሆን እስር ቤት ውስጥ ትበሰብሳለህ ብላለች። ሮቤል በዚህ ሰዓት በጣም እርግጠኛ ሆኖ እስር ቤት ውስጥ እንዴት እርግጠኛ ሆነሻል አንቺ እስር ቤት እንደምገባና እንደማልገባ? ስለዚህ ይሄ ያለሰው ባገኝና በትነግሪኝ ደስ ባለኝ ብለዋታል። እኔ እርግጠኛ ነኝና አንተ ብዙ ወንጀሎችን ትሰራለህ፣ ስለዚህ ታስታውቃለህም እርግጠኛም ነኝ። አንድ ቀን በእስር ቤት ነው የምትሆነው ብለዋለች። ሮቤል ግን ይሄ ነገር በጣም ከአቅሙ በላይ ሆኖበት ነበረ። ምላስሽን በጣም ረዥም ነውና አብረን ስንሆን ሳገባሽ ራሱ ምችልሽ አይመስለኝም፣ ምቆርጠው ይመስለኛል እያላት ነበረና ሮቤል ምላሷ በጣም ከባድ እንደሆነ የሉሃና በጣም እንደማትችል ነው ሲነግር ነበረ። በዚህን ሰዓት አንተ እስር ቤት ላይ ሰርግ አይኖርም እኮ እያለችው ነበረ። ሮቤል እኔ በጭራሽ እስር ቤት አልገባም፣ ስለዚህ ይሄ ምላስሽን እቆርጥልሻለሁ ብሏታል። ሉሃና በጣም ተናዳ ስታወራው ነበርና አድናንን ድጋሚ ስለ አድናን መጥፎ ነገር ከተናገርክ እመነኝ ብለዋለች። ስለ አድናን መጥፎ የሆኑ ነገሮችንም ሲያወራ ነበረ ሮቤል። ሉሃና ለማናደድ ብዙ ጥረት አድርጓል። ሉሃና ግን በጭራሽ ሮቤል አንተ ከፊቴ ዞር በልኝ፣ አንተ ካልወጣህ እኔ አልወጣም መስሎህ ነው ብላ ትተው ሄዳለች። ሮቤል በጣም ጭንቀት ውስጥ ገብቷል። ሮቤል ጭንቅላቱን ይዞ መቼም ቢሆን ሉሃና አይኔ እያየ አድናን አይወስዳትም ብሏል። ሁለቱ ከታሰሩበት አሁን ላይ የሁለቱ መጨረሻ አድናን አፋጧቸዋል። እናንተ እውነቱን ካልነገራችሁኝ ህይወታችሁ ያልፋል ብሎ ለሜራ ለመጨረሻ ጊዜ እየጠየቃት ነበርና ሜራም ዝምታዋን መርጣለች። በዚህ ሰዓት ግን የሜራን እግር እንዳታንቀሳቅሰው ሮቤል እየለመናትም ነበርና ስለዚህ ሮቤል እንዲሞት ፈልገሻል በማለት ስለዚህ እግሩ እኔ አንቀሳቅሰዋለሁ በማለት ወደ ሜራ አምርቷል። ሮቤል አድናን የሜራ እግር ሲያንቀሳቅስ
ሚራ እውነቱን ተናግራለች። በቃ እኔ እነግርሃለሁ ሳራ በህይወት የለችም፣ ሳራ ሞታለች ብላ ለአድናን እውነቱን ተናግራለች። አሁን ላይ ሮቤል የሚሆነውም አጥቷል። ሮቤል መጨረሻው ደርሷል። ለማልቀስ ተቃቶት ነበርና አድናን በጣም ፈዞ መሬት ላይ ነበረ የተዘረረው። አድናን መጨረሻ በጣም ደንግጧል።